ኢትዮጵያውያን የአባይን ወንዝ ሊገድቡት አይችሉም አቅም የላቸውም ያሏቸውን ባላጋራዎቻቸውን የረቱበት የታላቁ የህዳሴ ግድብ ዛሬ ላይ ከ97 በመቶ በላይ ስራው ተጠናቆ ሀገሬውን በብርሃን ሊያደምቅ እነሆ በጣት የሚቆጠሩ ወራት ብቻ ቀርተዋል። ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። በኢትዮጵያውያን ብርቱ ጥረት ተግዳሮቶችን ሁሉ በድል ተሻግሮ የብርሃን ተስፋ የፈነጠቀው ታላቁ የህዳሴ ግድብ እዚህ ደረጃ ላይ የመድረሱ ዜና ከተረፋቸው ሳይሆን ከሌላቸው ቆጥበው ግንባታውን እውን ላደረጉ ዜጎች ትልቅ ብስራት ሆኗል። ከኤሌመንተሪ ጀምሮ ያለውን እስካሁን ድረስ ድጋፍ እያደረኩ እገኛለሁ። በጣም ደስተኛ ነኝ። ምክንያቱም ያው መቼም ከታችኛው ጀምሮ እስካሁን ድረስ ያው ውጤት ነው። ለልጆቻችን ደግሞ እናስተላልፋለን። በጣም ደስ ብሎኛል። ይሄው አሁን የምናየው ደረጃ ድረስ ደርሶ በሚያኮራ ሁኔታ ለምስራቅ አፍሪካም ለአፍሪካም በዓለምም ደረጃ የወጣለት የግድብ ሆኖ በመስማቴ በጣም ደስ ብሎኛል። በተለይ ትላንት በቀረበው በጠቅላይ ሚኒስትሩ ሪፖርት ላይ ግፋቢል እስከ 6 ወር ነው እስከዛ ድረስ ያልቃል እና እንጨርሰዋለን ስላሉ ያንን ነው እንግዲህ ጠብጣቡ ሲቆረጥ እንድናይ ነው የምንፈልገው። የመላ ኢትዮጵያን የተሳተፈበት በጉልበቱ በገንዘቡ በላቡ ሁሉም የተሳተፈበት በመሆኑ በጣም ደስተኛ ነን። የህዳሴ ግድብ ኢትዮጵያን በኃይል በመውረር በቅኝ ለመግዛት የመጣውን በአድዋ ጦርነት ላይ ጀግኖች አባቶችና እናቶች ከተቀዳጁት ድል ባልተናነሰ በልማቱም ዘርፍ የሚደግም የዚህ ዘመን አድዋ ነው። ይሄን ግድብ ይገድቡታል ተብሎ የማይታሰብ በዓለም አቀፍ ተቋማት ጭምር እናንተ አቅም የላችሁም እንዳሆች ናችሁ ተብለው ለረጅም ዘመን ሲጓተት ተነበረና አሁን በደፍረት ተገብቶ የኢትዮጵያን በአንድነት ተረባርቦ ወደዚህ ደረጃ ወደ መጨረሻው ደረጃ ያደረሱት ይሄ ልክ በአድዋ ደረጃ የምታየው ትልቅ የድል መገለጫ ነው። የጎረቤት ጥላቶቻችን ብዙ ውጣ ውረድ ታልፎ እነሱ ጋር የቃላት ጦርነት የመሳሪያ ጦርነት ሳይሆን የቃላት ጦርነት ሳይቀር እስካሁን ድረስ የቃላት ጦርነቱ አልተቋጨም። ይሁንና ግን ግድቡ የኢትዮጵያና የኢትዮጵያ ውሃውም የኢትዮጵያና የኢትዮጵያ በመሆኑ እግዚአብሔርም ተጨምሮበት መጠናቀቅ ላይ ደርሷል። ያኔም ቢሆን አፍሪካውያን ነጮችን ድል መንሳት አይችሉም የሚለውን ተረክ በዓለም ፊት የሻረችው ኢትዮጵያ ዛሬም በይቻላል መንፈስ ለአፍሪካ አብነት የሚሆን ታሪክን ጽፋለች። ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው። 74 ቢሊዮን ሜትር ኪዩብ ውሃ ያዝንበት ነው። ከፍተኛ ኢነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ኢትዮጵያ በአባይ ወንዝ ላይ ግድብ ለመስራት እጅግ ብዙ ዋጋዎችን ከፍላለች። በእነዚህ ዓመታት ያሏቸውን ሁሉ ሳይሰስቱ ያበረከቱ እጆች ነገ በግድቡ ብርሃን ሀገር ስትፈካ እድገቷም ሲሳካ እንደሚያዩ ሙሉ እምነት አላቸው። እስከ መጨረሻው የሪቫን መቁረጫ ድረስም ድጋፋቸው እንደማይቋረጥ ተናግረዋል። አሁን ደግሞ በመገባደዱ ከፍተኛ የሆነ ደስታ ይሰማኛል። ይኸው ዛሬም አጋጣሚ ያገኛችሁኝ ቦንድ እየገዛሁ ነው። ሳያቋርጥ ለራሴም ለቤተሰቦችም ቦንድ ስገዛ ስለነበረ እያለቀ በመጣቱ በጣም ደስተኛ ነኝ። ህብረተሰቡም እየገዛ ነው ያለው። አሁንም ቀጣይ ያለው እስከሚያልቅ ድረስ ህብረተሰቡ ድጋፍ ማድረግ አለበት። የቦንድ ግዢ ማከናወን አለበት። የተለያዩ የንቅናቄ ስራዎች መሰራት አለባቸው። እኔም በዚህ ስራ በጣም ደስተኛ ነኝ። ለትውልድ የሚተርፍ ነገር ስለሆነ ይሄ ነገር ሌላ እንደገና ህዳሴ ግድብ እንኳን ባይኖር በሌላ እንኳን ብናደርግ ደስ ይለናል። ሁላችንም ባለንበት ቦታ 10 ሳንቲም ይመጣል ማለት ለሁሉ ነገር ለህዳሴ ግድቡም ለሁሉም የሚረዳ ስለሆነ በዛ ደስ ብሎናል። ይሄ ግድብ ከተጠናቀቀ የኢትዮጵያ ህዝብ ብዙ ሀብትና ብዙ ጥቅም የሚያገኝበት የኢትዮጵያ ህዝብ ያዋጣበትን የደከመበትን ንብረቱን ያፈሰሰበትን ተጠቃሚ የሚሆንበት በመስኖ በመብራት በሌሎች አገልግሎት የሚጠቀም ስለሆነ እሰየው የሚያስብል ነው። የኢትዮጵያ ህዝብ አብዛኛው መብራት የሌለው ስለሆነ በመብራት የሚደረገው ጉድለት ሁሉ ይሟላል። ኢትዮጵያ ገንዘብ የምታገኝበት እንዲሆን እየተደረገ ስለሆነ የኢትዮጵያን ኢኮኖሚ ከፍ አድርጎ የሚያሳይ ሆኖ ይገኛል።